ቤቢዬ ላይ ችግር ይዘሽበት እየመጣሽ ነው። አንቺ ስለመጣሽ ልጄ ላይ ችግር ይዘሽ እየመጣሽ ነው። እናም ከትናንት ወዲያ ፎቶ ስንጠይቃት ያልነበራ ሴትዮ ዛሬ ታማለች እና አምራ ፎቶ ይዛ መጣች። ዲስኩን እንደሰከረች ይሄን ድራማ ልቀበላት። አንቺ እውነት የለሽም። አንቺ እሺ እውነት ካለሽ ነገር ኪያ ምንድን ነው ልክ አድርግ የምትይኝ? ቆይ እሺ ምን ላድርግ? እቺ ልጅ ድራማዋን ዲስኩን ልቀበል ለማናት ሴትዮ የመጣው ከነ ድራማ ነው። አዎ እቺ ልጅ ምሰራው ሁሌም ድራማ ነው። አብራት መጣሽ ደግሞ ምንድን ነው ደግሞ ምንድን ነው የምትከታተሉኝ? ቆይ ከጀ ምን ዝም በይ በእናትሽ ሲምራ አትከታተሉኝ። አንቺ ብቻ ያደረግሽ እኔ አፌን አልከፍትም። እኔ ቁጭ በይ የሰው ገብቶ ባለቤቱ ሳይስሙ ወደ ሌላ ሜድ ሰላም እንድልሽ ጠብቀሽ ነው። እኔም አልጠብቅም። ኧረ በዛው በደፋሽ ጉንፋን ያበበኝ። አሁን እሺ ለምንድን ነው ራሄል አሁን ምን አለ መሰለሽ አንተ ማንም አልተከታተለም። ጫፊ እንዳነካኝ ጆ ምን ችግር በቃ እሷ እኔ ካጠገቧ ያምን ምንድን ነው የምትጫወት ሲቀጥል በስነ ስርዓት ጫፊን እንዳልሽ እንደዚህ በጮህ አይደለም። ወርካሽ አይለቅሽም። አፏንም ብትልልኝ ደስ ይለኛል። ኧረ እባክሽ አሁን ራሄል ይሄ ሁሉ አንቺ ጥፋት ነው። ክያ ስደውልሽ ሰምቻለሁ። ለምንድን ነው የማትከበር? ስነ ስርዓት እርቺ ሲጀመር የማያምንሽ ሰው ጋር እንዲህ የሚያንቋሽሽ ሰው ጋር መምጣት የለብሽም። የዛሻት አንፈልጋትም በቃ ይዘሻት እንደማትፈልጋትም ማሳየ ዴኒ ምናምን እያልክ አቁሚው። ኦኬ አንቺ ነሽ አቁሚው። በእናትሽ ዴኒ ይዘሻት ሂጂ። ይዛት ሄዳለሁ። ሰናይት አሁን ለሷ ብዬ ነው እንጂ የመጣሁት አንተ ይዘሻት ሂጂ። ውልቅ በይ ዘረ በእናትሽ ይዛት ነይ ቁጭ በይ በቃ እስኪ የሚለው ሂጂ በቃ ቀጥል አውራቃ እንሂድ ቀድሞ ነው ራሄል ለምን ልጅነት የመጣሽው? እሷ ነው በአጋጣሚ አኗን መጥተህ ነው ኧረ ኪያ አንዴ እንደዚህ መንጓጥሽ ምናምን ከሆነ ራስሽ ግን ታድለሽ ሰጥቶሻል። ቆይ አንዴ ልጅሽ ከጠፋሽ ብጠፍ ነው ጓደኛሽ። ኧረ አንቺ ቀድመሽ እንዳታጠፊያት እሺ። አስር እየጠራችሁ ልጅቷን ማሳንገላቷት ጥሩ ነገር ነው። እንደውም ልንገር አሉዬ እንዳይመጣ ብነግረው ቆይ ኪያዬ በቃ በእግዚአብሔር ተው በቃ እሺ። ለምንድን ኪያ እኔን የፈለግሽኝ ለምንድን ነው ኪያ? በቃ ልጅ ከዚህ ልጅ ጋር መሆን አልፈልግም። አዎ በጣም የምንነፋፈቅ አሁን በስትክክል አውራ። አንቺ የጓደኛሽን ወሬና ትችት ስትተሽ በስትክክል አውራ። ትወጪ አይደል እንዴ? ምንድነው አስር ነገር የሚያደርግሽ? በቃ ምንድነው እንዴ? እኔ እስኪመረበር ድረስ ራስሽ መግለፋ ዲሽ እንደዚህ አምጡ። ምንድነው አንቺ ስታለቅሽ ወይስ ስታረይ ነው? ሶስት ቀን በታገሰክቶሽ ነው አንቺ በርዘትሽ የምታለቅሽ አይደለም? የሶስት ቀን የሁለት ቀን ማለት አሁን እኮ ማለት ነው። አንቺ ዝም በይ ይኸውልሽ አንዴ ላውራ። የጓደኛዬ ልጅ ተሳተባ አይቶኝ ዴንድ ያስበርብሮኛል። ይሄ በኔም ላይ ተከስቷል። ኖርማል ነው። እውነታ አለሽ። በቃ እውነታ ካለሽ ችግር የለውም። እውነታ ሳይኖረኝ ቀርቷል። እረዳሻለሁ። ለአንድሽ ይገባ ነበር አይደለ? በቃ እሱን ነገር በኋላ ታወሩበታላችሁ። ልጁን ይወድልሻል አይደል እንዴ? ያንቺስ ልጅ ቢሆን ምን ችግር አለ እኮ? እሱ እኮ ችግር የለውም። የኔ እናት ይኸውልሽ፣ እኔ እኮ ፎቶውንም አምጥቼ አላመነኝም። የምን ፎቶ ምናምን ኬታ መጣሹ ኬታ መጣሹ ፎቶ አታውቂውም እንዴ? ኬታ መጣሹ ከተማ አንቺ ቤት የመጣው ጊዜ በቃ ለምን ቤት መጣሽ አታውቂም? እኔ ቤት ድርሽ እንዳትይ አድርጌሻለሁ። ኬት ነው ያመጣሽው ፎቶ? አይደለም እላይኛው ቤት የመጣው ጊዜ ሻንጣው እላይኛው ቤት ምናምን የለም። ከአንድ ቤት በላይ ነው ያለ ድራማሽ ነው ማለት ነው። ቤት መጣሽ ሻንጣ ከፍተሽ ታውቂያለሽ? አንቺ ልጅ ይኸውልሽ፣ አንቺ አምሻል እንዴ? ይሄ ፎቶ አልነበረም እኔ ጋር። አንቺ ብለሽ ነው ፎቶ የለኝም ማለት ስለዚህ አይመለከትሽም። ፎቶ እኔ የለኝም ብለሽኛል አይደል? እኔ ቀርሞ ነው ቆይ ከራይል ቤት ነው ከራይል ቤት ነው ያገኝሻልሽኝም እንዴ? እሱን እናወራለን። ለምን
አንቺ ጋር አይደለ ያለኝም ብለሽኛል ባለፈው ነገር እየመሰለው ምን ማለት ነው ያፈለገውን እንሰለው ገራለን ከየት እንዳመጣ ያመሻል እንዴ ያት ነበር ይሄ ፎቶ እየተከራከርኩሽ ነው ባለፈው ፎቶ አሳይም ብለንሻል አንቺ ሁለታችሁ ነው ልኮዚህ ጋር ተሻልኩም ነበር አቦ በእናታችሁ ሁለታችሁ ድራማችሁን አትስሩ እሺ ሶፊ ለምን ባልጣፉ ምንድነው የምታስታርቂው አንዴ ሪች ተረጋጊ ሲጀመር ውሸት ነው ስክሪፕቱን በስትክክል ዲያሎጉን አንብቡት ሂድ ግቡና ቤት የጻፋችሁትን እኔ እንዲህ ስልሽ እንዲህ ትመልሻለሽ ተባባሉና አውሩ አየሽ አይደል ራይ ጆ ለምንድን ነው ስለሰራው ሲጀመር ትንሽ ምናምን ትክክለኛውን ነገር ተናገሩ ሁለታችሁ እሺ እንዲቋረጥኩና አቋርጡት በቃ ዲኑ እንዲቋረጥ ነው ተፈርቷል ያንቺ ልጅ እንደሆነ ስለማውቅ ይቋረጥ አቃል በቃ ዳኒ ልጅ አይደለም እኮ ይሄ ነበር ምንድነው ይኸውልሽ በዚህ እንኳን አልተስማማችሁም ትክክለኛ ቃላት እንኳን ማውራት አትችሉም ይሄ ፎቶ ከየት መጣ ባለፈው አምጪ ስለልሽ ያለው ማለት እሺ ነው ኪያ እዚህ ውስጥ ነው ግባምት ያኔ ልጅ ነው ያንቺ ልጅ ነው እያልኩኝ አይደለም ይሄ ፎቶ ከየት መጣ ሶፊያ ይሄ እዚህ ውስጥ ግባ እያልኩኝ እኔ ጆ ግባ እኮ አይደለም ነው ድራማቸው ውስጥ ማለት አንተ የምን ድራማ ነው የምትለው ጆ ለምን አሁን ያንቺ ሁኔታ እገሻ ያንቺ ሁኔታ እሷ እንዳናናማት ያደረገን ያለው ይሄ ቤት ይሄ ፎቶ ከመጣ ፎቶ እሷ ማታውቀው ፎቶ ከቤቷ ወጣው እያለች ነው እሷ ደግሞ ያላቀም እያለች ነው ድራማ እየሰራችሁብኝ እየመሰለን ነው ምን እያደረጋችሁ ነው ሂዱ ቤት ስክሪፕቱን እንደገና አጥኑትና ኑ ሌላ ስክሪፕት ጽፋችሁ እሺ እንድንቀበል አላውቅሽም ሪች ለምንድን ነው እንደሚያንጓጥጥሽ ሰው ጋር የምትሆኚው ያገባኛል ምን ማለት ነው ድራማ ምናምን የምን ድራማ ነው እየሰሩ ያለው ድራማ ካለሽ ለዚህ ጉዳይ ድራማ አይደለም ልጅቷ ላይ አትጩባት እስኪ ልካል ራሂል ለምን ድሮቿን ልጅ አንቺ ለምን አትረጋጊም አሁን እዚህ ጋር እየበጠበጥሽ ነው ያለሽ እኛ ሌላ ነገር ያው አይደለም ልጅቷ ለምንድን ነው የራሷ ጭንቀት ይበቃታል ያለችበት ነገር በጣም ተጨንቃ ነው እንደገና ጠርታችሁ ሰላም የተቀበለችበት ሌላ አንቺ እነሱ ጋር ለምን ትመጫለሽ እነሱ ምን አይነት መፍትሄ ሊፈልጉልሽ ምን አይነት መፍትሄ ሊፈልጉልሽ እና ብትወደው እሱን ጠርተሽ ብቻውን አታናግርም ያባስ እንዳጨናንቋት ልጅቷ አብዳት ነው እኮ ተግባቡ ነው እሱን ደግሞ መልሽልኝሽ ከኬት ነው ፎቶ ነው ያመጣሽ በማገኛ ኬት ነው ያገኘሽው ፎቶ ሻንጣ ውስጥ ነው ያገኘሁት የምን ሻንጣ ባለፈው የለም አልሽን ሻንጣ ይጠፋልሽን ታዲያ ኬት ነው መጣ እኮ እሺ ኬት አመጣሽው ኬት ነው የመጣሽው ነው ጉዳዩ ፎቶ ኬት መጣ የሌለ ፎቶ ኬት በቃ እዚህ አትከራከሩ ይኸውላችሁ እህትማማቾች ናችሁ አይደል ሄዱና እዛው ውጪ ጮሁ እንደፈለጋችሁ ምንድን ነው የማምንሽ የትኛውን ድራማ ልመንሽ እሺ ይሄን ማን የደረሰው ሰናይት ናት እሷ ናት ደርሳ ይሰጥቻት በስክል አላስጠናሽ የፊልሙ ምርቃት ትመጣለሽ እሺ አይ ምርቃቱን ማየው ታጠገቢ ሲሳሳት የመድረክ ቲያትር ነው የሚመስለው አንተ የማን ደደ ወኔ ጆ አሳያለሁ እሺ አንቺ አሁን ቆይ ስሚኝ አዳምጪኝ ለምን ራሂል ብዙ ወንዶች ዘተውብኝ ያሳይቻቸው ለምን እንዴት ወንደጋ እንድትዛዛች ሰዎች ሴት ነሽ አያገባሽም ኪያፍሽን ዝግ እይልሽ ታመሻል ብዬ ነው አሁን ይኸውልሽ በቃ ኪያ ላንቺ ታራስሽ ቢቆ ለተካበለ ምን መረዳት አለብኝ ምን መረዳሽ ነው ምንድነው ራሱ ባቀድም ያላመጣ ይሄን ያህል ጊዜ ተረዳኝ እኔ ልጅ አይደለም ብዬ ዝም ብዬ ከመጣ ፎቶ ቢኖርኝ ይዤ አልመጣ እኮ ፎቶ የለም ይኸውልሽ ፎቶ ይዛ መጣች ፎቶ እንጂ ሁለቱም ማላም ናቸው ላምናቸው አልፈልግም ይሄ ይኸውልሽ ከቤቷ አገኘው እያለች ቤቷ በትንሹ ከአንድ ዓመት በላይ ከጩጩው ጋር ነበር እኔ አብሬው ነበር የት ነበር ይሄዱት አሁን ግን ቤቷ ተገኝቷል አላውቅም ከየት እንዳመጣችሁ እሺ ምንድነው እንዳመጣሽ አስረጅ ምን ማውቀው ነገር አይኑን ማመን አቅቶታል ምን ልረዳሽ እሺ ለምንድነው ቤቱ ዘግተሽ ምናምን ታለች እኔን በእንደዛ አይነት መንገድ አታገኝም ጭራሽ ይሁን ሶፊ ይኸውልህ ተጎድታለች እህቴ እየተጎድ ምንድነው እሺ መቼ ይገባቸዋል እሺ እየተጎዳሽ ነው አንተ አሳምረህ ብታውቀው ነገር አትዋሽ ፊት ያስታውቃል አይኗ ባባ ለምን እዚህ ጋር ተመልከካለ በደንብ ያስታውቃል እንዳለቀሰች አይኗ ተቀባራስ በደንብ እናካለ ያለቀሰና ያለቀሰ አንቺ ግን ለነዘለ ደግሞ የሆነ በጣም ሻለ መሰለህ ደግሞ አንቺ እንደዚህ እንዳታለቅሽ አታልቅሽ በቃ መፈልገው እሱ ለኔ እንድታልቅሻል እኔ ለቀሰልኝ ሰው አይደለም ግን ይቆጫል እቺ ይቆጫል ምናምን እንዳትይ አትበይ ለኪያ ያለቅሳል አዎ ለኪያ ያለቅሳል ለስርዓት ስታስጠላልሽ እየተንበረከከ ምናምን ለኪያ ያለቅሳል በእናታችሁ እኔ እቺ ስሚኝ አሁን ሰናይት እዚህ ጋር ለጸብ እኮ አይደለም የመጣን ነው እኮ አይደለ ቀድሞውኑ ራሂል እሷ የደወለችው አንቺን ነው አንቺን የፈጠራች ኪያ እዚህ ጠራሸት እንድታወሪ ስለፈለገች ነው ግን በስተክራችን እንድናወራ ጓደኞች ዞር
ሁሌም እሷ ባለችበት ቦታ እኔ አለ ሁሌ እኮ ነው ሪቾ አንድ ቀን ቢሆን ችግር የለም ይሻላል እመጣለሁ አንቺ ማውራት ስትፈልግ ጓደኛሽ ዞር አድርጊለት ምክንያቱም የባሌ ውሽማ ለመሆን የምትጠር ሰው ናት ውሽማ አልሆነም ሚስቱኛ ሳይሻለሁ እሺ ሰኒ በማርያም ዝም በይ ኧረ እባክሽ ከአንቺ ጋር ምንም ሰው የለም ካጠገቤ ታመም ያለው ቢያንስ ውሃ የምትሰጠኝ እሷ ነው ከታመምሽ ነው እኛ ጋር ነኝ በሽተኛ ልታረጋት እንዲህ ክብ ሰርታችሁ ሰኒ ዝም በይ በማርያም ረፊ ይሄ መተኛ መተኛ ለምን ስራት ወይ ቶጭ አቻኛ እናውራ ማርያም በጎይ ውጪ ትችሽ እሺ በቃ ጸጥ እሺ ታዲያ ችግር የለውም በቃ ዝም በይ እኔ አሁን ከፈለግኝ በቂ ነው ያንቺ መፈለግ አለመፈለግ ጥቅም የለውም እየባሰባት ነው እባካችሁ ምን ነው የሚበሰበው ምን ነው የባሰባት አንተ ዝም በል በቃ አሁን መርህ አቅቷል እሺ ቢያንስ ሶፊ ራሴን እኮ አደጋ ላይ ጥዬ ነው አይደለ ቤቢዬን አደጋ ላይ ጥዬ ነው ይሄንን የኔ ልጅ አይደለም ብዬ ዴኒ መርመር ምን ስል የሚመጣብኝን ነገር አውቃለሁ እኮ አላ ለማንም ብዬ አይደለም ለሷም ብዬ አይደለም በቃ የሚመጣብኝን ነገር አውቃለሁ ምንድነው የሚመጣው ባለፈው ነገር ያለው ምንድነው የነገርሽ ትናንትና ካሜራ ስለተደቀነ ስንት ዘመን ሪች በቃ አሁን የምትጨቀጭቀኝ ነገር እኮ የለም አሁን ይሄ እንደዚህ የምንሰባሰብበት ጊዜ ራሱ እኮ አልነበረም በቃ አሁን በግድ ምንም አንለውም ሶ ዲኤንኤ ውስጥ ለነ በቃ ታገሱ 4-5 ቀን እኮ ነው አሁን አንቺ የዞርሽ ምናምን ነገር ሁለት አይነት ወሬ አታውሪ በቃ አሁን ደግሞ መታገስ በቃ ባወራ ጀስት ከሃዲ የተባልኩ ስለሆነ አላወራ ከሃዲ ነሽ ከሃዲ ስለሆነሽ ኧረ እባክሽ ራሄል ተይ ዝም በይ እስከ ዛሬ ለፎቶ ዛሬ ይዘሽው መጣሽ ለኔ አታመጭልኝም ለኔ አታጭኝም አሁን ሌላ ነገር ካሰብሽ ለኔ ለምን አስተጭኝም በይ እንደዚህ አሞሻል ከብዶሻል እኔ ከኋላሽ ሆኜ ነገሮች ማስተካከል እየመሰለኝ ነው አይደል ምንድነው ከኔ ኋላ ስትጨራሽ እያበላሸሽ እያጠፋሽ ነው እንዳታለቅሽ የአንድ ሰከንድ እንባ እንዳታወጪ መፍትሄው ምንድን ነው? እንደዚህ በቃ ይኸውልሽ ዲኤንኤ እንዲቋረጥ ምናምን እኮ ነው ሶፊ ሲጀመር ይኸውልሽ እኔ ወንድሞች ስላል ለነሱ ልጁ የአንቺ እንደሆነ አውቃል ይሁን በቃ ሆነ ማልሆነ ታያለሽ እሺ የኔ ነው ወይ የገዛናት ቁጭ ብላ እናንተ ስትከራከሩ ምንድን ነው የሚባለው ወሬሽ እኔ እወድሻለሁ አምንሻለሁ እምትወደኝ ከሆነ ባለፈው እወድሻለሁ ምናምን እያልክ ነበር አይደል? እምትወደኝ ከሆነ ሳታምነኝ መውደድ የለም። ስለዚህ በቃ በዙሪያ አትምጪ እሺ። በዙሪያ ያሉትን ሰዎች አትነካኪያቸው። እሷ እንደዚህ ሆነች እንደዚህ ተፈጠረ እየተባለ እኔም የማልፈልገውን ነገር እንዳስብ አታድርጊኝ ራሄል። ምንም አልሆንኩም። ምን ሆንኩሽ አሁን? ምንም አለች ማለት እህትሽ እሷ እንደዚህ እየሆነችብኝ ነው እነነነ ብላ ምናምን እያለች ኬትም መጣ ኬትም ይምጣ ግን ይኸው ሻራስ እያለች ተነሳችሁ ይሄንን ልመን ዲኒው እንዲቋረጥ ከሆነ ኦኬ አምኛለሽ። ለምን ይቋረጣል? ሶፊ ኪያ በቃ ምን አለኝ አንቺ ጋር በቃ ይኸውልሽ 3-4 ቀን ይቀረናል አይደል? እንወቅ በቃ ይታገስ በቃ ልቀቂኝ በቃ ልቀቂኝ። እሺ ምንድን ነው የምንረዳሽ? ምን እንረዳሽ ትፈልጋለሽ? ምንድን ነው የእሷ ውሸት የአንቺ እውነት ምንድን ነው? የአንቺ እውነት ምን አለና አላውቅሽም። እቺ ትናንትናም ከትናንት ወዲያ ፎቶ ስንጠይቃት ያልነበራ ሴትዮ ዛሬ ታማለች ምናምን ፎቶ ይዛ መጣች። ዲስኩሯን እንደሰኮረች ይሄን ድራማ ልቀበላት። እሺ ቢያንስ ይሄንን እንኳን ማነኝ። እሺ ምንድን ነው የማምነው? የትኛውን እውነት ልቀበል? እሺ ስለ ልጁ ነገር ሁላ ታምታቱብክ ምናምን ነገር እውነት ላይመስልክ ይችላል። ቢያንስ እሺ ይሄንን እውነት እንኳን ማነኝ። አምነንን እዚህ ውስጥ አታስገቢው። እሺ የዚች ውሸት ግን መቼም የሚያልቅ አይደለም። በቃ ህይወት ውስጥ አትግቢ። ህይወት ውስጥ እንድትገቢም አልፈልግም። እጅ ልጅ ከቻልሽ ድራማውን አስቁሚ። ድራማችሁን መቼም መቀበል አልፈልግም። እሺ ይቅርታ በጣም አስቁሚ። እንዳትከተኝ እሺ። ከህይወት ይጉት ሁለት አጃችሁ እንዳትከተኝ። እሺ ምንድነው? ፍቄ ባነሳውትነትሽን ደስ ይለኛል። አሁን
አሁን የመጣሽው ልጅሽን ለመውሰድ አስበሽ ከሆነ ውሸት የምትደራርቢው እኛን ከእሱ ጋር አጣልተሽ በቃ ንገሪ። ከእነሱ ጋር ማጣልተሽ እውነቱ እንዳይወጣ ከሆነ እንዳታስቢ። መቼም ቤቢዬ ነው ሰጥሽ ሌላ ነገር ፈጥሪ ምናምን እንደዛላብሽ ቢሆን ፎቶውን እኔ ጋር ነው የምታመጪው። ቢሆን እኔ ጋር ሄጄ አገኘሁት አትይም ነበር። አንቺ ጋር እንደዚህ ያሳዝንሽ ምንም መከራ ደርሶብሽ ሊሆን ይችላል፣ ግን ደግሞ ከዚህ በላይ አታሳምሚ። በቃ እውነት አወጣለሁ አስታርቃለሁ። አታጣይ ሰሚኛለሽ? አሁን ለአንቺ እውነቱን ለማስረዳት ለማስረዳት እርቅ ለማውረድ ነበር ቢገባሽ። ለአንቺ አስቤ እርቅ ብሎ ነገር የለም። ተጸጽቼ ነበረ። ገባሽ አይደል? ሰው ነኝ ላጠፋ እችላለሁ። ገባሽ አይደል? አባትለጭሻል ነበረ። የልጅሽን ህይወት እያበላሸሽ ነው ከኔ በላይ። ምን ቢሆን የወለድኩት ልጄ ነው። በቃ ተመልሼ መጣሁ። እኮ ልታዳምጠኝ ፍቃድ ጨረሽ። ሌላ ነገር ሊያሰበችው እንዳዳምጥሽ ብፈልጊ እኔ ጋር ነው እነሱ ጋር ነው መምጣት ያለብሽ። እኔ ጋር ነበረ እቤት አንኳኩተሽ ለምን አልመጣሽም? አሞሽ ነበር የማንን ፎቶ ለምን አላልሽኝም? ፎቶ ለምን አላልሽኝም? ፎቶ አለኝ አንቺ ለምን እኮ ማለት ነው። ሌሎቹ እኮ እየተረዱኝ ይስሙሽ ይረዱሽ። አሁንም ደግሞ የምነግርሽ ነገር አንቺ ስለመጣሽ ቤቢዬ ላይ ችግር ይዘሽበት እየመጣሽ ነው። አንቺ ስለመጣሽ ልጄ ላይ ችግር ይዘሽ እየመጣሽ ነው። መተሽ አበላሽተሻል በጣም ብዙ ነገር። ነገ ልጅ አንቺ ነገር ቢሆን ታኛለሽ። ካንቺ ወሳለ እኔ ማናለኝ ካንቺ ሌላ ጭራሽ እኔ ላይ እጅሽን አነሳሽብኝ አይደለም እየሄድሽ በጣም ያዘንኩት እግዚአብሔር። በቃ አሁን እኔ እኮ ከጀርባዋ እየሰራው ሌላ ነገር ነው። ሌላ ነገር ባይሆን ይሄን ፎቶ ማምጣት ነበረብሽ። ነኝ ጋር ዛሬ አይደለም አጋጣሚ ነው ከሌላ ቦታ መጣሁ። እውነት አሁን እኔ ምንም ሁለት አይነት ወሬ ነው የምታወሪው። ሁለት አይነት ወሬ ነው። የራስሽ ጥፋት ነው፣ የራስሽ ጥፋት ነው። ሲቀጥል ደግሞ እኔን መጥራት ትቻለሽ፣ ፎቶንም ለሷ መስጠት ትቻለሽ። እዚህ መጥሽ ሌላ ታሪክ ነው። በቃ ሶፊም እየተረዳኝ አልነበረም። እስቲ ቆይ እኛ ስሚኝ አልነበረም። ስለዚህ ገባና ኪያ የምታስታርቅ ሞከረች። ስለዚህ ቢያንስ አንዋር መጥቶ ነገሮችን ሰላም እንዲፈጠር አይደለም። አዳምጪኝ። እኛ ቤቱ ጋር ያልተረዳንሽ ነው ያልተረዳንሽ። አንድ ነገር ንገረኝ። ይሄ ጋር አልተረዳችሁንም በይን። ይሄ ፎቶ የለኝም ብለሽኝ ነበር። ፎቶ ይዘሽ መጣሽ። ከየት ነው ያመጣሽው ፎቶ? ከራይል ቤት ነው አልሽኝ። ንገረታ። አንቺ ቤት ነበር? እሺ ምን ሁለት አይነት ወሬ እንዴት ነው የምናምንሽ? ታምኖኝ ማለት ነው። አይ አሁን እሷንም እንዳላማት እያደረግሽኝ ያለሽው የለችም ነበር ቤት ጨነቀ። እኔ ሳልኖር እችላለሁ። ሀዘን ላይ እንደሆነች እያለቀሰች ነው ነገር እያሰብሽ ነው ማለት ነው። እንደገና ቤት ገብተሽ ይሄ ፎቶ ደግሞ እሷ ጋር እንደሌላ ልጅ ፈልገሽ ነው የመጣሽው? ነው አይደለም? አንደኛ ነገር ከጆ ጋር አስታርቃቸው መጥቼ ጭራሽ ልታጣይ ነው ብላለችኝ። እንዴ ልታጣይ ነው? ምን ሆነሽ ነው? አስታርቂኝ። እኔ አላንስም። እኔ ሶፊ ያማር ሁሉም አለ። አመሰግናለሁ። አይ ጥሩሽ አለባሽ እንዳንቺ አይደል? ምንም እኮ አልሆነችም። አንቺ እኮ አይደለም መስሎኝ እየሰማሻት ነው። እኔ ተመሳሪ ነው ያሰበችው። አብረን እኮ ያደግነው ከዚህ አንድ አመት ነው የተለያየ ነው ከሷ ጋር። አሁን ልጁ ልትወስጂ የመጣሽ 2 አመት ነው የተለያየ። እዚህ ሀገር ከመጣሽ ነው 1 አመት የሆነሽ። ይሄንንም ላስታውስሽ። እና ምንድነው የምታስቢው? ልጁን ለመውሰድ እንዳታስቢ። ጆ ኖረም ጆ አልኖረም ጆ ከህይወቴ ወጣም አብሮ ሊሆን አንቺ ጋር መነጋገር አልፈልግም። እኔም ከአንቺ ጋር መነጋገር አልፈልግም። ግን ልጄን አትወስጂም። አንቺ ጥለሽ መከራዬን በልቼበታለሁ። ከዛ ደግሞ አንቺ ስትመጪ ያባልሽ ተከትሎ ኮተት እያለ ይመጣል። ከዛ ልጁን የሆነ ነገር ታረጉታላችሁ። አይመጣም። ከሱ ጋር ጨርሻለሁ እያለኝ ነገር ዞሮ ዞሮ ሰምተሻል ኪያ። አሁን እሷ ልጁን አትወስጂም እያሉኝ ነው። አንቺ ወርዳር ብለሽ ስለሆነ እንደዚህ ኮንፊደንስ ተሰምቶሽ ሆነው አንዳንድ ጊዜ ያው ዲኤንኤንም ውስጥ ግብ እያደረግሽ ነው ያለሽው። ቀድሞውኑ ቆይ ኪያ ዲኤንኤ ምርመራ አደረጉ አይደለ? አሁን እዚህ መጥተሽ መበጥበጡ አሁን ጆ ከዚህ በኋላ እንዴት ነው ልንጠራው የምንችለው? እንዳንጠራው እኮ አድርገሽ ነው የላክሽው። ምንድነው ጊዜው ሲደርስ እያንዳንዱ ወሬ ውሸት ነው የምታወሪው። እያንዳንዱ ነገር ውሸት ነው። እንዴት እንመን? መጀመሪያም ሊያምን አልፈለገም። ፎቶውን አይቶ ሊያምን አልፈለገም። ሰው ምንድነው የለም ብለሽ ድጋሚ ለምን አመጣ? አይደለም እሱ እኮ ነው እንኳን እያመንኩሽ እኮ አይደለም። እንዴት ነው የሚያምንሽ? እስኪ ንገሪኝ። እሺ በቃ ተረጁ። እንዴት ነው የሚያምንሽ?
ነገር ስራሽ ሁላ ውሸት። በቃ ውጭ ከማውቃቸው ሰው ሁላ ውጭ እወጣልሻለሁ። ተነሽ በቃ ሂጂ በቃ ምንም አሰሪም ሰው ይወጣል። ያ ፎቶሽን ይዘሽ ምንም አይመለከተኝም። ያዥ ፎቶሽን ነው ያዥ። አልፈልገውም ሲጀምር ይሄ ፎቶ አይደለም እስከዛሬ ያቆልኝ ውጪ። እንደዚህ አይነት እሺ አስተካከልኩ ብለህ ታበላሻለሽ። ጭራሽ ነው ቤት ደርሳ አታውቅም እኮ እንዴ ነገሩ ሁሉ ውሸት። ሁሉን ነገር አስተካክለና ጆስ እንድታደርግ በቃ በእሷ ሀሳብ ቤቢን ለመውሰድ ነው። ንኪያ እንዴት ነው የምሰጣት ልጄ? እንዴት ነው የለፋበት ልጅ? በቃ አትወስደው ነው ምንም ቢሆን እኮ እናቱ ነች። ትሁን ኪያ እሷን ተከትሎ የሚመጣ እንዳለ እሷን ተከትሎ የሚመጣ አባት አለ። ያንን ህግ አሳድጋ ጥለው የሄደችውን ህግ ምናምን የሚባል ነገር የለም። አንቺ ስለ ህግ ስለማታውቂ ውይ አንቺ ካወቅሽ ይበቃኛል። ህግ ትላለች እንዴ? ስንት ለፍታ ያሳደገችበትን ልጅ አሁን በጣም ነው የምፈራው። ለቤቢዬ በጣም ነው የምፈራው። ጥዬው ለመምጣት እንኳን ለ30 ደቂቃ እያመጣሁኝ ካሜራ ፊት ልጅ ማስገባት አልፈልግም። ሰው ፊት ማስገረፍ አልፈልግም። ግን በቃ መጥቶ ይወስድብኛል ብዬ አሁንም እየፈራሁ ነው። ድንገት በሆነ ቪዲዮ ነው እኔም ይኸውልሽ እስካሁን ድረስ ከቦቱ ጋር በፍርድ ቤት ጉዳይ እንደቆምኩ ነው። ይሄ ጉዳይ እረዳሻለሁ። ግን እሱና እሷ እናቷ ናት አይደለ? እናቱ እንደሆነች እያወቅሽ ምንም ነገር ማድረጋችሁ ከእሷ ጋር ሰላም ፈጥረሽ አብሮን ለማሳደግ ነው መሞከር ያለብሽ። በተጣላሽ ቁጥር እሷ አንቺ ልጁን ለመንጠቅ ትችላለች። ህግ ይፈቅድላታል። እንዴት ነው? ቆይ አንድ አመት ሙሉ ልጁን ባየው ባሌን ያስታውሳል። ያን ነገር እኮ ህጉ እኮ እሺ አይልሽም ውዴ። ህጉ እኮ በዛ መልክ አይረዳሽም። ህግ እኮ የሚረዳው የዘረመል ምርመራ አድርጎ ወላጅ ለሆኖ ነው የሚሰጠው። አሁን በቃ እንደዛ ከሆነ ወይ ይቋረጣል። ለምን አታቋርጪውም? አንቺ ለማያምንሽ ነገር ልጅሽን ከምትራጭ አሁን ቆይ እኔ ታይ በቃ ሰናይት እኔ ምንም አላልኩም። መጽሐፍ ላይ የእርጎ ዝንብ የፍየል ምላስ አንድ ላይ የሰጠው ሰው እንዳጫጫ አትሳደቢ፣ አፍሽን አትክፈቺ። በቤት ይብን አንቺ ስላላሳደግሽ ልጅ ይዘሽ አቅፈሽ ስላላየሽ ልክ ነሽ፣ አይገባሽም። እኔ ደረቅ ሆቴል አጥቢያ ብቻ ያሳደግኳት ልጅ። ኧረ በጣም እኮ ለዛ ነዋ ስለሚገባሽ ትውሰደው ምናምን እያልሽ በቃ ሌላ ምንም አፍላፊ አያስፈልግም። በቃ ሰናይት ሪች ወይኔ እኔ በቃ ሂጂ አንቺም እስኪ ከጓደኛሽ ግጂ ረስታል። አንቺም ተረጋጊ። እኛም እስኪ የምንችለውን እንሞክራለን። ይሄንን በምንችለው እንኳን ለማፍጠን እንሞክራለን። ተነሳይታ ምናምን እንትናለች። ኧረ ጥርግ በይ አሁን ይሄ ነገር ምንም ግራ እያጋባኝ ነው ያለው እና የሆነ ውሸትም እየመሰለኝ እየመጣ ነው። ልጇም የራሷም እየመሰለኝ ነው። እየተደረገ ያለው ነገር ሙሉ ግራ ያጋባል። እየነገረቻት እያንዳንዱ ነገር እህትዬው የምትላት ነገር ጆም እኮ ልክ ነው የሚመስል እንዳለው ድራማ ነው የሚመስል እየዋሸች ነው የሚመስል። አንዴ ቤት መታወቂያን ከተና መጣሁት። አሁን ደግሞ ዘመኑን ደግሞ ተራቋል። አሁን በዚህ ጊዜ ፎቶ እንደዚህ መስራት ቀላል ነው ማለት ብዙ ማያሳምኑ ነገር አሁን ይሄን እኮ ለምን እየተገናኙ እንደዚህ እንደሚጠብቁ ነው። ይሄን በቃ ጊዜው እየመጣ ነው መጠበቅ ነው። እኛ እኛ ጋር ስትመጣ ምን እናደርግ ሱፊ ጠርተን ከማማከሮች ብዙ ድራማ አለባት። ችግር ያጋባል። እስቲ እንዲያው ነው ነው ተሻለ ካሜራውን ቆርጡትና